ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በእያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ለሰዓቱ ወደ አጠናቀርኩላችሁ ዝርዝር መረጃ በቀጣይ ማቀና ይሆናል። እስከ ፍጻሜው አብራችሁኝ ቆዩ። መከላከያ ሰራዊቱ የተገደሉ መኮንኖችን ቀብር መፈጸሙን አሳውቋል። በአማራ ክልል የተገደሉትን እነዚህን የሰራዊቱ ሰዎችን ለሀገር ሉዓላዊነት ሲቋደቁ የሞቱን ብሏቸዋል። ኢትዮጵያ ባለፉት የብልጽግናው ዓመታት አንድም ለሀገር ሉዓላዊነት ያደረገችው ውጊያ የለም። እንደውም በርካታ ሉዓላዊ ግዛቷን ለጎረቤት ወራሪ ኃይሎች እንድታስረክብ ሆነ እንጂ ለሱዳን 50 ኪሎ ሜትር የጎንደር ግዛትን፣ ለኤርትራ በርካታ የትግራይ ቀበሌዎችን፣ ለደቡብ ሱዳን የጋምቤላና የደቡብ ምዕራብ ኢትዮጵያ ክልሎች ወረዳና ቀበሌዎችን የማስረከብ ተግባርን የብልጽግናው ፕሬዝዳንት ጎረቤት ላይ አንድም ጥይት ያልተኮስነን ብለው እንደ ኩራት ሲያቀርቡም ነው የሚታወቁት። እንዲህ እያለ ለሀገር ሉዓላዊነት መከበር ሳይሆን የሀገሪቱን አምራች ወጣት በፖለቲካዊ አመለካከት ልዩነት ያጠፋ ዘንድ የሀገሪቱን ሰራዊት ያሰማራው ብልጽግና ዛሬ ደግሞ በአማራ ክልል የተገደሉ መኮንኖችን ስቀብር ነበር ብሏል። እነዚህን የሰራዊቱ ሰዎችን የተሰዉትም ለሉዓላዊነት መከበር ነው በማለት አብራርቷል። ለሀገራቸው ሉዓላዊነትና ክብር ሲሉ ህይወታቸውን የገበሩ የመከላከያ ሰራዊት መኮንኖች አጽምን የማሳረፍ ስነ ስርዓት በዋግ ኽምራ በሰቆጣ ደብረ ገነት መድኃኔዓለም ደብር በክብር የማሳረፍ ተግባር ተከናውኗል በሚልም ነው የገለጹት። በዋግ ኽምራ የብልጽግና አገዛዝ በቅርቡ እንኳን የራሱን የሚልሻ አባላትን ሳይቀር በድሮን ሲጨፈጭፍ እንጂም የሀገር ሉዓላዊነትን ሊያስከብር የሚዘምትበት ቦታ እንዳልሆነም እሙን ነው። ከገዛ ወንድሞቹ ጋር ለአብይ አህመድ ስልጣን መጽናት ሲባል የሚጋደለውን ሰራዊት ግን ለሀገር ሉዓላዊነት መስዋዕትነት ሲል ገልጸዋል። ከ2014 ዓ.ም ትምህርት ወዲህ ደግሞ ለተገደሉ ወታደሮች ቤተሰቦች መርዶ መንገር እንደቆመም ይታወቃል። በወቅቱ በተለይም በደቡብ ኢትዮጵያ አካባቢዎች በትግራይ ጦርነት ሳቢያ የተገደሉ ወታደሮች ቤተሰቦች መርዶ ሲነገራቸው ካሳ መጠየቅ ሲጀምሩ ጠቅላይ ሚኒስትር አብይ አህመድ ግን ግማሽ ቀን እንኳን ሳይዋጋ ለሞተ ወታደር ሁሉ ካሳ አንከፍልም በሚል መመሪያም ሰጥተው ከዛም ፊልድ ማርሻል ብርሃኑ ጁላ በቃ ካሳቸው ኢትዮጵያ ናት ብለው እንዲቆም መደረጉም የሚዘነጋ አይሆንም። የደሃ ኢትዮጵያ ልጆች ስብስብ የሆነው መከላከያ ሰራዊቱ ያለፉት 7 ዓመታት ታሪክ በፈረቃ በተለያዩ ስፍራዎች ከገዛ ወንድሞቹ ጋር እየተዋጋ እንዲቀጥል መገደዱ ነው። በትግራዩም በአማራውም ይሁን የኦሮሚያ ክልል ጦርነቶች የቆሰሉ ወይም ቦርድ የወጡ ወታደሮች ጉዳይ ደግሞ ከሰሞኑ መነጋገሪያ እንደነበረም ይታወሳል። ሚዲያችን የመከላከያ ምንጮች በ10 ሺዎች የሚቆጠሩ እነዚህ የቆሰሉ ወታደሮች በየማቆያ ስፍራዎች ተይዘው እንደሚገኙም ይገልጻሉ። ይህ የሚደረግበት ዋና ምክንያት ደግሞ በየመጣችሁበት አካባቢ ከሄዳችሁ ከነተቆረጠ የአካል ክፍላችሁ በየመንደሩ ከተንቀሳቀሳችሁ የመከላከያ ገጽታ ይጎድፋል፣ የሚንቀላቀለን ወታደር ይጠፋል በሚል ስለመሆኑ እነዚሁ ምንጮች ያስረዳሉ። በ2013 እና በ14 እንደዚሁም በ2015 በርካታ ኃይል የተሰናበተ ቢሆንም ከዛ በኋላ ደግሞ በቋሚነት ተረጂ ሆኖ በዋና የአገሪቱ ካምፖች ብቻ እንዲቀመጥ የሆነው የቆሰለ ወታደር አዝ ከ30 ሺህ በላይ ስለመሆኑም መረጃዎች ይጠቁማሉ። ጀነራሉ ለስምሪት ያዘዟቸው ወታደሮች ላይ ጥቃት መከፈቱ ተሰማ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እኛ እየገሰገስን እነሱ ጦርነት ላይ ናቸውም ብለዋል። የፋኖ ኃይሎች ከወታደራዊ ማሰልጠኛ ማዕከሉ ያመለጡ ምልምል ወታደሮችን ተቀበልን ሲሉም ገልጸዋል። በክልሉ የሚደረገው ጦርነት አንድ መገለጫ የሚሆኑት የምስራቅ እዝ አዛዡ ሌተናል ጀነራል መሐመድ ተሰማ ናቸው። እኚህ ወታደራዊ አዛዥ ጦርነቱ መጠናቀቁን ጽንፈኛ የሚሏቸው የክልል ወጣቶችንም ደጋግሞ መደምሰሳቸውን ሲናገሩም ነው የሚታወቁት። እንዲያም ሆኖ አሁን በየአካባቢው እየሄዱ ሰራዊቱን ከወንድሞቹ ጋር ይዋጋ ዘንድ መቀስቀሳቸውን ነው የቀጠሉት። ከሰሞኑም በባህር ዳር ዙሪያም እንደ ደንባ ማርያምና ጭንባ ባሉ አካባቢዎች ጽንፈኞችን እንድታጸዱ እያሉ ቅስቀሳ ሲያደርጉም ተስተውለው ነበረ። የእሳቸውን ትዕዛዝ ተከትሎ ከክልሉ ርዕሰ መዲና ባህር ዳር አቅራቢያና በተለያዩ ስፍራዎች ላይ ለስምሪት የወጡት የመንግስት ኃይሎች ግን የደፈጣ ጥቃት ጠብቋቸው ለሞት እና ለጉዳት መዳረጋቸውን መዘገባችንም የሚዘነጋ አይሆንም። እንዲህ የሀገሪቱን ወጣቶች ወደ አውደ ውጊያ እንዲገሰግሱ እያዘዙ ካሉት የብልጽግና አመራሮች መካከል አንዱ የሆኑት ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ደግሞ እኛ እየገሰገስን ያለነው ወደ ብልጽግና ነው፣ እነርሱ ግን ወደ ጦርነት ነው እያሉ ሲናገሩም ተሰምቷል። ተመስገን ጥሩነህ እነሱ ወደ ጦርነት ይሄዳሉ ያሉት ከወራት በፊት በጥቅሉ ተላላኪ ነው ያሉት የአማራ ህዝብን ስለመሆኑ ግን በግልጽ አልተናገሩም። ለእርሳቸው የብልጽግና አውሮፕላን ግስጋሴ ግን በርካታ የኢትዮጵያውያን ወደ ወታደራዊ ማሰልጠኛ ማዕከላት እየተጋዙ መሞታቸውን ቀጥለዋል። የፋኖ ኃይሎች ደግሞ በብር ሸለቆ ወታደራዊ ማሰልጠኛ ውስጥ የነበሩ ነገር ግን ያመለጡ ምርምል ወታደሮችን ተቀብላን ሲሉ አስታውቀዋል።
በክልሉ የተለያዩ አካባቢዎች ደግሞ አሁንም የሚፈጸሙ ጥቃቶች እንደቀጠሉ ናቸው። ባለፉት ተከታታይ ቀናት በደቡብ ወሎ ዞን መቅደላ ቀጠና የነበረው ውጊያ በቀዳሚነት የሚጠቀስም ይሆናል። በእነዚህ አካባቢዎች በርከት ያሉ የመንግስት ኃይሎች ለአካል ጉዳትና ለሞት መዳረጋቸውም ታውቋል። በማዕከላዊ ጎንደር አለፋጨ ጥንባ ተብሎ በሚጠራ አካባቢም፣ በሰሜን ሸዋ ዞን ምንጃር ሸንኮራ የረቢቲ ላይ ከወልዲያ ቅርብ ርቀት ጃርሳ ተብሎ በሚጠራ ስፍራት የተፈጸሙ ጥቃቶች ለዚህ ተጨማሪ አብነትም ይሆናሉ። የአገዛዙ ሰራዊትም በተለይም በደቡብ ጎንደር ስማዳ ጥምር ጦሬን በማሰማራት 5 ፋኖዎችን እንደመሰስኩ ይላል። ብልጽግናው መንግስት እስከ መጪው ጥር ወር መጨረሻ ድረስ በነዳጅ ላይ ጭማሪ ሊያደርግ መዘጋጀቱ ተነገረ። አዲስ አበባን ጨምሮ በበርካታ የሀገሪቱ አካባቢዎች የነዳጅ በተለይም የናፍጣ እጥረት ማጋጠሙ ተሰምተዋል። የአገዛዙ ክልከላዎች ሰለባ በሆነችው ትግራይ ደግሞ ነገሩ የከፋ ነው ሲልም ቢቢሲ ዘግቧል። ከነዳጅ ጋር በተያያዘ የሀገሪቱን ምጣኔ ሀብት ፖሊሲ የሸጠላቸው የነ IMFን ትዕዛዝ ለማስፈጸም በአንድ ዓመት ተኩል ጊዜ ውስጥ ብቻ 7 ጊዜ የዋጋ ጭማሪ ያደረገው ብልጽግና አበልጽጊያቸዋለሁና አመስግኑኝ ሲል ነው ትናንት በፓርላማው የዋለው። ጠቅላይ ሚኒስትሩ ነዳጅ ጨመረ አትበሉ፣ እኛ እንደውም ለዚህ ሀገር ሕዝብ ከጎረቤቶች ጋር ሲነጻጸር በርካሽ ነው ነዳጅን እያቀረብን ያለነውም ብለው ዋጋውንም በብር መንዝረው ሲያቀርቡ መሰማታቸውም ይታወሳል። ሀገር መሪ ደረጃ እንዲህ ያለ ማነጻጸሪያ ሲቀርብ በርካቶችን ፈገግ ማሰኘቱ አይቀርም። በእርግጥ የብልጽግናው ሰው በኬንያና የባህር በር በሌላት ኡጋንዳ ለሚገኙ ዜጎች ነዳጅ የሚሸጥበት ዋጋን ማነጻጸሪያ አድርገው ሲያቀርቡ፣ ለምሳሌ የኡጋንዳ የሐኪሞች አማካኝ ወርሃዊ ደሞዝ በወቅቱ የባንክ ምንዛሬ እንኳን ከ229 ሺህ ብር በላይ፣ የኬንያ የጤና ባለሙያዎች ወርሃዊ ደሞዝ ደግሞ ወደ 300 ሺህ ብር የተጠጋ ሆኖ ሳለ የኢትዮጵያን ሐኪሞች ግን አማካኙ በ18 ሺህ ብር ወርሃዊ ደሞዝ እንኳን አይደርስም የሚል ማነጻጸሪያን አብረው ለምን አያቀርቡም የሚል ጥያቄም ማንሳት ይቻላል። ሌላኛው ጠቅላይ ሚኒስትር የጠቀሷት ሀገር ጅቡቲ ሰዎች ነዳጅ የሚገዙበትን ዋጋ የብልጽግናው ፕሬዝዳንት በኢትዮጵያ የሚደገም ዘንድ ሲያመላክቱ የአንድ ጅቡቲያዊ የነፍስ ወከፍ ዓመታዊ አማካኝ ገቢው በብር ሲተመን በወቅቱ የባንኮች ምንዛሬ ቢሰላ እንኳን ከ550 ሺህ ብር በላይ ሲሆን ልክ እንደ አንድ ጅቡቲያዊ ሁሉ ነዳጅ መግዛት ያለበት የኢትዮጵያ ዜጋ ግን ዓመታዊ የነፍስ ወከፍ ገቢው 175 ሺህ ብር ብቻ አካባቢ መሆኑ ግን አነጻጽረው እንደሚያቀርቡትም የሚጠበቅ አይሆንም። የሆነው ሆኖ የዋጋ ውድነቱን ቀንሼልሃለሁና እመን በሚል በፓርላማው ሲነገረው የዋለው የኢትዮጵያ ሕዝብ ላይ ሌላ የነዳጅ ጭማሪም እስከ መጪው የካቲት ወር መጨረሻ ድረስ ሊደረግበት ዝግጅት ስለመከናወኑም ታውቋል። ባለፉት ታህሳስ ወር መጀመሪያ በነዳጅ ላይ ታክስን ተግባራዊ ለማድረግ ተይዞ የነበረው እቅድ የተፈጠረውን ተቃውሞ ተከትሎ እንዲዘገይ መደረጉ የሚታወስ ሲሆን በቀጣይ ወር ይደረጋል የተባለው የነዳጅ ጭማሪ ከዚህ ጋር የተያያዘ ስለመሆኑ ግን የታወቀ ነገርም የለም። ካፒታል ጋዜጣ ግን ላለፉት 4 ዓመታት በነዳጅ ምርቶች ላይ ሲደረግ የነበረው ድጎማም በከፍተኛ ሁኔታ በመቀነስ እስከ መጪው የካቲት 2018 መጨረሻ ድረስ ከድጎማ ስርዓቱ ሙሉ በሙሉ እንዲወጣ ስለመታዘዙ ከምንጮች አረጋግጫለሁም ብሏል። ይህ በእነ IMF ትዕዛዝ የሚፈጸም ነው ያለው ካፒታል ጋዜጣም ባለፈው የታህሳስ ወር መጀመሪያ አዲስ የዋጋ ጭማሪ መደረጉንም አስታውሷል። በእርግጥ በበርካታ የሀገሪቱ አካባቢዎች ከመደበኛው ዋጋ ውጭም የሚፈጸም የተጋነነ የዋጋ ጭማሪ ያለበት ግብይት ልምምድ እንዲኖር አበክሮ የተሰራበት ያለው ሆኗል። በተለይም በናፍጣ በመዲናው አዲስ አበባ ሳይቀር ነዳጅን ለማግኘት ያለው ስቃይ እጅግ የበዛም ሆኗል። ትልልቅ መኪኖች በየማደያው ረጅም ሰዓታትን ነዳጅ ለማግኘት ተሰልፈው እየዋሉ የስራ ጊዜያቸውም እየጠፋ ነው። ሽን በፈሉ ማደያዎች ቤንዚንም ሆነ ናፍጣ ማግኘት ዘበት ከሆነ ሰነባብቷል። በትልልቅ የክልል መቀመጫ ከተሞች ሳይቀር ችግሩ ዓመታትን ያስቆጠረ መፍትሄም የሚሰጠው አካል ያልተገኘለትም ሆኗል። ከላይ እስከታች በመመሳጠር በሚሰራ ስራም ቀን ላይ የለም የሚባለው ነዳጅ ሌሊት ወጥቶ ይቸበቸባል። ተገልጋይ በየማደያ ያጣውን ነዳጅ በህገወጥ በየሱቁ በእጥፍ ይገዛል። 1 ሊትሩ በጥቁር ገበያም ከ250 ብር በላይም ይሸጣል፣ እሱም ከተገኘ። ሌላው ጨዋታ ማደያዎቹ ነዳጅ አፍነው በመያዝና የለም በማለት መሀል ላይ ባሉ ደላሎች አማካኝነት ከዋናው ዋጋ ላይ ብዙ ብር በመጨመር በድብቅ ይቀዳሉ። በአገዛዙ ክልከላዎች ምክንያት እየደቀቀች ባለችው ትግራይ ደግሞ ነገሩ የከፋ ነውም ይላል። በክልሉ ከዚህ በፊት በወር ይገባ የነበረው በወር 15 ሚሊዮን ሊትር የነበረ ሲሆን አሁን ግን 1 ሚሊዮን ሊትር እንኳን ወደ ክልሉ እየተላከም አይደለም። በትግራይ ክልል ርዕሰ መዲና መቀሌ ነዳጅን የሚፈልግ አሽከርካሪም አይኖቹን የሚያማትረው በነዳጅ ማደያዎች ላይ አይደለም። ከተማዋ የባጃጅ አሽከርካሪዎች በሊትር እስከ 250 ብር እየከፈሉ በጥቁር ገበያ መግዛትም ጥቁር ገበያነቱ ከቀረ ሰነባብቷል። በትግራይ መዲና መቀሌም መሀል የሚገኙ በርካታ የነዳጅ ማደያዎች ባዶ ከመሆናቸው የተነሳ ለመታሰቢያ የቆሙ ሐውልቶችም ይመስላሉ። በማደያዎቹ ምክንያት ሲንቀሳቀሱ የነበሩ በስራቸው የሚገኙ ትንንሽ የገበያ ስፍራዎችም ተዘግተዋል።
ቢቢሲ በአንዳንድ የነዳጅ ማደያዎች ግቢ ውስጥ ከሰውና ከመኪና ይልቅ ውርውር የሚሉት ውሾች ናቸው ሲል ይገልጻል። ፓርላማ ውስጥ ደግሞ ለትግራይ ህዝቤ ብዬ ከኤርትራ ጋር ተጣላሁኝ የሚሉ መሪዎች ንግግርም ነው የሚደመጠው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ